ለበርካታ ጊዜያት በስደት ሲሰቃዩና ሲንከራተቱ ከቆዩ በኋላ ባለፉት 2 ሳምንታት በሚያንማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር ቤት መመለሳቸው ታውቀዋል። በሚያንማር በኩል አድርገው ወደ ታይላንድ ባንኮክ ለመግባት አቅደው ጉዞ የጀመሩት በርካታ ኢትዮጵያውያን ልክ ሚያንማር ሲደርሱ ያልጠበቁት ነገር ገጠማቸው። በሀገሪቱ የሚንቀሳቀሱ የታጠቁ ኃይሎች ከበባ ውስጥ በመግባት እገታ ተፈጸመባቸው። ቤንቮለንት አርሚ እና ቦርደር ጋርድ ፎርስ በተባሉ 2 የታጠቁ ቡድኖች የታገቱት በርካታ ኢትዮጵያውያን ለረጅም ጊዜ በእንግልት በሚያንማር ከቆዩ በኋላ ብዙ አካላት ባደረጉት ርብርብ ከባለፈው ሳምንት ጀምሮ ወደ ሀገር ቤት መመለስ ጀምረዋል። እስካሁን ድረስ 477 ገደማ ያክል ኢትዮጵያውያን ከስደት ቢመለሱም ወደ 300 ያክል ደግሞ አሁንም በታጣቂዎቹ እገታ ስር ናቸው ተብሏል። በአካባቢው የሚገኙ መንግስታዊ ያልሆኑ ድርጅቶች ለቀሪዎቹ 300 ገደማ ኢትዮጵያውያን የአውሮፕላን ቲኬት የመግዛት አቅም እንደሌላቸው በመግለጻቸው ቀሪዎቹ ኢትዮጵያውያን መቼና እንዴት ሊመለሱ እንደሚችሉ እስከ አሁን እንዳልታወቀ ተገልጸዋል። ከየካቲት ጀምረው ለ3 ወራት ታጣቂዎች እጅ የቆዩት ኢትዮጵያውያን ወደ ሀገር መመለስ የጀመሩት ከ2 ሳምንት በፊት ሚያዝያ 29 2017 ዓ.ም ነበር። ታይላንድ ውስጥ ጥሩ ክፍያ ያለው ሥራ እንደሚያገኙ ቃል ተገብቶላቸው ከሀገር የወጡት ኢትዮጵያውያን በታጣቂዎች እጅ ከመውደቃቸው አስቀድመው የሳይበር ወንጀል በሚፈጸምባቸው ካምፖች ውስጥ ለግዳጅ ሰራተኝነትና ለስቃይ ተዳርጎ ነበር ተብሏል። ካምፖቹ የሚገኙባቸውን አካባቢዎች የሚቆጣጠሩ ታጣቂዎች የካቲት ወር ላይ ተጎጂዎችን ማስወጣት የጀመሩ ሲሆን የተወሰኑ ኢትዮጵያውያን ደግሞ አምፀው በመውጣት በታጣቂዎቹ እጅ እንደገቡም ተገልጸዋል። ሁለቱ ታጣቂዎች ኢትዮጵያውያኑን ጨምሮ ያገቷቸውን የተለያዩ ሀገር ዜጎች በተለያዩ ጊዜያዊ መጠለያዎች ውስጥ አስቀምጠዋል። 3 ወራትን በመጠለያዎቹ ውስጥ ከቆዩት 751 ኢትዮጵያውያን መካከል ከግማሽ በላዩ ባለፉት 2 ሳምንታት ውስጥ የተመለሱት በህንድ የሚገኘው ኤምባሲ የሀገሪቱን ዜጎች ምልሰት የሚያሳልጥ ተወካይ ወደ ታይላንድ መላኩን ተከትሎ ነው ተብሏል። ኢትዮጵያውያኑ ጉዟቸውን የሚጀምሩት በሚያንማር ከሚገኙት መጠለያዎች ወጥተው ወደ አጎራባቿ ታይላንድ በመሻገር ነው። ወደ ታይላንድ ከገቡ በኋላ ደግሞ አየር ማረፊያ ወደሚገኝበት ዋና ከተማዋ ባንኮክ በአውቶቡስ ይጓዛሉ። ለዚህ ጉዞ በአንድ ሰው 1100 የአሜሪካ ዶላር ገደማ የሚያስፈልግ ሲሆን ይህንን ወጪ የሸፈነው የኢትዮጵያ መንግስት ነው ተብሏል። በዚህ መንገድ ከሚያዝያ 29 እስከ ባለፈው ሳምንት ቅዳሜ ግንቦት 9 2017 ዓ.ም ድረስ 477 ኢትዮጵያውያን መመለሳቸውን የቤተሰቦቻቸው ኮሚቴ ሰብሳቢ ወይዘሮ አበበች ሲመልና ተመላሾች ለቢቢሲ ተናግረዋል። በመጠለያ የሚገኙ ኢትዮጵያውያን አስተባባሪና ከተመላሾቹ አንዱ የሆነው አዳነ ፍቅረ እንደሚናገረው አሁን ከተመለሱት ስደተኞች መካከል 360 ገደማው ጊዜው ከ1 ዓመት ያላለፈ መመለሻ የአውሮፕላን ቲኬት የነበራቸው ናቸው ብለዋል። 120 የሚጠጉት ቀሪዎቹ ኢትዮጵያውያን ደግሞ ጊዜው ያለፈበት ወይም ባመጧቸው ደላሎች የቲኬቱ ገንዘብ ተመላሽ ወይም ሪፈንድ የተደረገባቸው ናቸው ብለዋል። እነዚህ ኢትዮጵያውያን የመመለሻ ቲኬት የተቆረጠላቸው ታይላንድ ውስጥ በሚገኙ መንግስታዊ ያልሆኑ ድርጅቶች እንደሆነ አዳንና ወይዘሮ አበበች ተናግረዋል። ኢትዮጵያውያኑን ለመመለስ ገንዘብ እያሰባሰቡ የነበሩት መንግስታዊ ያልሆኑ ድርጅቶች ብዙ ቲኬቶችን ቀጥታ ከኢትዮጵያ አየር መንገድ ሲገዙ 20 በመቶ ቅናሽ እንደሚያገኙ እንደተገለጸላቸው ከዚህ ቀደም ለቢቢሲ ተናግረው ነበር። መንግስታዊ ያልሆኑ ድርጅቶች ቲኬት ለሌላቸው ለሁሉም ኢትዮጵያውያን የአውሮፕላን ቲኬት ለመቁረጥ የሚያስችል ገንዘብ እንደሌላቸውም ገልጸው ነበር። ይህ የገንዘብ እጥረት አሁንም በታጣቂዎች መጠለያ ውስጥ ባሉት ኢትዮጵያውያን የመመለስ ጉዳይ ላይ ስጋት መፍጠሩን በስፋት እየተነገረ ይገኛል። ወይዘሮ አበበች ቲኬት ሪፈንድ የተደረገባቸው ልጆች በጣም ብዛት አላቸው። እነሱን ማጓጓዝ ላይ የኢትዮጵያን መንግስት ሊረዱ ቃል የገቡ ኤንጂኦዎች ትንሽ የማፈግፈግ ነገር ይታያል። አንዳንዴ 100 ሰው 50 ሰው ነው የምንችለው፣ በጀት የለንም ይላሉ በማለት ተናግረዋል።
የስደተኛ ወላጆች ኮሚቴ ተወካዮች ከውጭ ጉዳይ ሚኒስቴር አመራሮች ጋር በነበራቸው ውይይት ኤንጂኦ አልሸፍንም የሚል ከሆነ ለመንግስታችን አቅርበን እንሸፍናለን እንጂ ማናቸውም መጠለያ ካምፕ ውስጥ አይቀሩም የሚል ምላሽ እንዳገኙም ገልጸዋል። ከዚህ ምላሽ ውጪ ቀሪዎቹ ኢትዮጵያውያን እንዴትና መቼ እንደሚመለሱ እስካሁን አለመታወቁንም ተናግሯል። የቤተሰቦች ኮሚቴ ሰብሳቢ የሆኑት ወይዘሮ አበበች እንደሚሉት ከሆነ ታይላንድ ውስጥ በተወካይነት የተመደበው ሰው ልጆቹን ከቀዳሚ በኋላም ትንሽ ጊዜ በታይላንድ ቆያለሁ፣ በፍጥነት ትኬት ቁረጡ ይላቸዋል። አብዛኞቹ በካምፑ የሚገኙት ደግሞ ትኬት የመቁረጥ አቅም የሌላቸው ከክፍለ ሀገር የመጡ እዚያ መሆናቸው እንኳ ቤተሰቦቻቸው የማያውቁ የሚረዳቸው የሌላቸው ልጆች ናቸው ሲሉ ስጋታቸውን ይገልጻሉ። በሚያንማር የሚገኙት ኢትዮጵያውያን አስተባባሪ አዳነ ፍቅሩም ቀሪዎቹ ተጎጂዎች የሚመለሱበትን መንገድ በተመለከተ የተስፋ ጭላንጭል እየታየ አይደለም ሲል ስጋቱን ይጋራል። መንግስት አንድ ተወካይ ልኮ ሂደቱን ጀምሮ እኛን ወደ ሀገር ለመመለስ 3 ወር ፈጅቶበታል። አሁን ደግሞ ለተቀሩት ልጆች መመለሻ በጀት የለም፣ ኤንጂኦዎች በጀት የላቸውም የሚል ምክንያት እየተሰጠ ነው ይላል። በታይላንድ የሚገኘው የኢትዮጵያ ተወካይ ይመለሳል የሚል ስጋት መኖሩንም ተናግሯል። አዳነ እንደሚያስረዳው የኢትዮጵያውያኑ ስጋት የሚመነጨው ወደ ሀገር የሚመለሱበት መንገድ ባለመታወቁ ብቻ ሳይሆን የሚቆዩበት መጠለያ ውስጥ ካሉት ችግሮች ጋር በተያያዘ ነው ብለዋል። መጠለያዎቹ ንጽህና የጎደላቸው እንዲሁም የሚያገኙት ምግብ ከኢትዮጵያውያኑ ባህል ጋር የሚቃረን መሆኑን ይገልጻል። ተጎጂዎቹ የሚተኙት በመጠለያው ሕንፃ ሴራሚክ ወለል ላይ መሆኑን የሚናገረው አዳነ በርካታ ኢትዮጵያውያን ለቆዳ በሽታ መጋለጣቸውን አስረድተዋል። ኃይለኛ ሙቀት ያለበት አካባቢ ከመሆኑ የተነሳ አደገኛ የሆነ የበረሃ እባብ አለ። 3 ጊዜ የምንቀመጥበት ስፍራ ላይ እባብ አግኝተናል ይላል። አካባቢው ጦርነት ያለበት እንዲሁም ታጣቂዎች የሚንቀሳቀሱበት ከመሆኑም ጋር በተያያዘ የእገታ ስጋት መኖሩን ይናገራል። ከዚህ ቀደም አንድ ተጎጂ ታግተው እንደነበርም ይጠቅሳል። አንድ ልጅ ታሞ መድኃኒት ለመግዛት በወታደር ታጅቦ በወጣበት አጋጣሚ ሌላ አማጺ ኃይል አግቶ ወስዶት በብዙ ችግር ነው ተለቆ የመጣው ሲል በአካባቢው ያለው የኢትዮጵያውያንን አግቶ ለግዳጅ ሰራተኝነት የመሸጥ ልምድ የፈጠረውን ስጋት ገልጿል። በበይነ መረብ ላይ ማጭበርበር የሚሰሩ ቡድኖች በደላሎች አማካይነት ኢትዮጵያውያንን ጨምሮ የተለያዩ ሀገር ዜጎችን ህጋዊ ስራ እንሰጣለን በሚል ወደ ታይላንድ ከዚህም ወደ ሚያንማር በመውሰድ ለስቃይ መዳረጋቸውን ቢቢሲ ከዚህ ቀደም በተደጋጋሚ መዘገቡ ይታወሳል። እነዚህ የተሻለ ስራና ህይወትን ፍለጋ ወደ ሚያንማር የተወሰዱት ወጣቶች በኢንተርኔት አማካይነት በሚፈጸሙ ወንጀሎች እንዲሳተፉ ከመደረጋቸው በተጨማሪ ወሲባዊ ጥቃትን ጨምሮ ድብደባና ስቃይ እንደሚፈጸምባቸው በተለያየ ጊዜ ተናግረዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች ሁላችንም ራሳችንን ከህገወጥ ስደት እንጠብቅ። ምንም እንኳ አስቸጋሪ ቢሆንም ፈጣሪ በሀገራችን በሰላም ያኑረን እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።